ያኔ ያ የተረገመ ግንብ ፊት የወዲትን አንቺ መፈታት የምትፈልጊ ከሆነ ብላ አንቺን አሰረችሽ? አዎ ልጄ አስራኝ ሄደች። ድጋሚ እንኳን ልጠይቀኝ አልመጣችም። ብቻዬን ከጤፍ ክምር ጋር እንደውል ትታኝ ሄደች። ታረጋዋለች። ዮዲት እኮ ነች። እንኳን ብቻሽን መተው ይቅርና ግዳያት ብትባል ተመሳሳይ ነው ድንጋጤያችን። ልጄ በእናት ወጣ ድንጋጤ ያምርብሃል። ምንም ቢያምር ግን የተፈጠረውን ነገር አይለውጥልንም። 23 ሚሊዮን ሆኖ ነው የሚቀረው። 23 ሚሊዮን ይቀልዳል እንዴ? ቀልድ ቢሆን ደስ ይለኝ ነበር። ልጁ ገገማ ነው፣ ቀልድ አያውቅም። ቆዳውን ማቅላት የፈለገው በእኔ በወርቄ ብር ነው መሰለኝ። 23 ሚሊዮን ብር ካልሰጠሽው ምንድን ነው የሚያደርገን? እንታሰራለና ቤተሰቡ በሙሉ ወዳጄ ልቤና ሌሎችም መንፈሳዊ ትረካ ምዕራፍ 9 ክፍል 6 ስለ ፍቅርና ስለ ተንኮል። ከዚያም በኋላ ወደ ሰሜን ዞርኩ። የሰሜን ሀገረ መንገድ በዚህም ያስኬዳል፣ ግን ቶሎ ወደ ደቡብ ሄድኩኝ። በደቡብ ወደ ምስራቅ ተመለስኩ። በሰሜንና በደቡብ በምዕራብ ዞርኩ። ተመልሼ ማረፊያዬን በምስራቅ ነበረ። በምስራቅ ሀገር ፍቅር የሚባል ሰው በጌትነት ይኖር ነበረ። ሮሜ 13 ቁጥር 10። እርሱም እጅግ መልካም ሰው ስለሆነ ወደ ቤቱ የሚመጡትን እንግዶች ሁሉ ይቀበል ነበረ። ነገር ግን ቅናት፣ ምቀኝነት የሚባሉ ጎረቤቶች ነበሩት። እንግዶች ሁሉ ወደ ፍቅር ቤት ሲሄዱ ያዩ እንደሆነ ፍቅር ዛሬ በቤቱ የለምና ወደኛ ዘንድ መታችሁ እደሩ እያሉ ከደጅ ይወስዷቸው ነበር። አንድ ቀን በሩቅ ቁሜ ስመለከት ተንኮል የሚባል ሰው 3 አጋስሶች ጭኖ ሲመጣ አየሁት። ወደ ፍቅር ቤት ለማድረስ አስቦ ነው ብዬ አቅንቶ ሄደ። ፍቅርም ተንኮል ወደ እርሱ ሲመጣ ባየ ጊዜ ቅንነት የሚባለውን አሽከሩን ጠርቶ እንግዳ መጥቷልና ወጥተህ ተቀበል አለው። ጭነቱም እስኪራገፍ ብዙ ቆየ። በዚያ ጊዜ ቶሎ ብዬ ሚስቱን ገነትን ጠርቶ ምን ነው እንግዶች ጠፉ ይሆን? እስኪ ብቅ በይና እያቸው ያልሆነ እንደሆነ እኔም እመጣለሁ አላት። እሷም ገና ብቅ ስትል ተንኮል ጭነቱን አራግፎ ነጫጭ ልብሱን ለብሶ እየሳቀና ደስ እያለው ሲመጣ አገኘችው። ወደ ቤትም አስገባችው። የተጫነውንም ምንም እንደሆነ አላወቀም። ተንኮል ግን ፍቅርን ከዚህ ሀገር ለማጥፋት አስቦ ነበርና ምስክር የሚሆኑ ሰዎች በሳጥን ውስጥ አግብቶ ምግባቸውን ጨምሮ ቆለፈባቸው። ሐሳቡም ፍቅርን ክፉ ነገር ለማናገርና እነዚያን ሰዎች ምስክር ለማድረግ ነበረ። የራትም ጊዜ ሲደርስ ፍቅር ወደ ተንኮል ቀርቦ ጌታ ሆይ እባክህ እንግዲህ እህል እንቅመስ አለው። ተንኮል መለሰ፣ ጌታው ምን ነው ከፋኝ፣ ነገር ግን ጭነቴ በደጁ እንደወደቀ ነው። አስቀድሞ ጭነቱን አስገብቶ ነው። ከዚያ በኋላ ለራት ብንቀመጥ መልካም ይመስላል አለው። ፍቅርም አሽከሩን ቅንነትን ጠርቶ ምን ነው እንዲህ አደረከኝ? ጭነቱን በጊዜ አታስገባም ኑሯል አለው። እመቤቴ ለእንግዳ እግር ውሃ አሙቅ ብላኝ ነበር አለው። በልኮ አሁንም በቶሎ አስገባ ብሎ ተመለሰ። ጭነቱም ከገባ በኋላ ለራት ተቀመጡ። እራቱም ከተበላ በኋላ ጨዋታ ጀመሩ። ተንኮል በመጀመሪያ እንዲህ አለ፣ ወዳጄ ፍቅሬ ሆይ እኔ በሀገር ሳለው አባት ክርስቶስ ከሞተ ወዲህ ከታናሽ ወንድምህ ከትህትና ጋር በዚህ ሀገር የመኖራችሁ ወሬ ሰምቼ ነበር። ነገር ግን ወንድም ትህትና እንዳልተ
አሁንም እንዳንተ ያለ ሰው ለጌታ ሳያድር መኖር አይገባምና ስለዚህ ሀገር ገዢ ለሰይጣን አሽከር ብትሆን መልካም ነው። ቤትህም ይታፈር ነበር፣ መቼ ለሁሉ መስፈሪያ ትሆን ነበር። ፍቅር ደግ ሰው ነው እያሉ እውነት ይመስላል። አንተ አትስማ፣ ሁሉም ትዳሩን እያበጀ ነው። እኔ ዛሬ ወደ አንተ መምጣቴ ይህንን ልመክርህ ነው እንጂ ምንም ሌላ ጉዳይ የለኝም። እንግዳውም ቅናትና ምቀኝነት የአባቴ የሄሮዶስ የእህቱ ልጅ አይደሉምን? እርሳቸውን ትቼ ወደ አንተ መምጣቴ ለምን ይመስልሃል? ምክሬን ስማ እያለ ሊነግረው ጀመረ። ፍቅርም እስቲ እኮ ለሁሉም ነገር እግዚአብሔር ያውቃል አለው። ከዚያ በኋላ ወደ መኝታ ቤት ሄዱ። በነጋ ጊዜ ከየመኝታቸው ተነስተው ተገናኙ። ከሰላምታ በኋላ ቁመው ሲነጋገሩ ቅናት እግሬ መንገዱን ሲያልፍ ተንኮል ከፍቅር ጋር ቁሞ አየው። መዝሙረ ዳዊት 82 ቁጥር 4 ላይ በቶሎም ወደ እርሱ ቀርቦ አንተ ተንኮለኝ አይደለም አለው። ነኝ እንጂ አለው። እስቲ ወዲህና አለው። በሄደ ጊዜ ምን ነው ወዳጄ፣ ከእኔና ከፍቅር ማን ይቀርብህ ነበረ? አይ መሰንበት ብዙ ያሳያል። የእኔ አሽከሮች አይሁድና የፍቅር አባት ክርስቶስ ጠበኞች መሆናቸውን ሳሰማ ቀርተህ ነው? እርሱስ እንኳ በእኔ ምክንያት ነው። ስረ መሰረት የሆነ ጠብ የላቸውም ብሎ ተቆጣና ሄደ። የሐዋርያት ሥራ ምዕራፍ 13 ከቁጥር 27። ሂዶም ያየውን ሁሉ ለወንድሙ ለምቀኝነት ነገረው። ምቀኝነትን መለሰ፣ ወንድሜ ቅናት ሆይ ከቶ የፍቅር የሚባል ሰው በምን ታደለ? እኛ በገዛ ሀገራችን ተነቅንቀን ተጠልተን መኖር እርሱ ተከብሮ ተወዶ መኖር ምን ይሉታል? በል እስኪ ሌላው ይቅርና የአጎታችን የሄሮዶስ ልጅ ተንኮል እንኳ ወደ ፍቅር ቤት ሂዶ ይደር። ይህ ሰውዬ ከዚህ ሀገር ካላጠፋን ምን ኑሮ አለን? እንደው ከሆነ አሽከሮቹን ሚስቶቹንም ቢኖሩት ምን ይሆንለታል? ወደ እርሱ ቤት የሚመጡ ብዙ ናቸውና እነዚያ እያየ እየተወን ይሄዳሉ እንጂ ከኛ ጋር የሚኖሩ ይመስልሃልን? እያለ ጣቱን ያጨፍ ጀመረ። ይህም ከሆነ በኋላ ተንኮል በፍቅር ቤት ዋለ አደረ። የሚሄድበት ጊዜ በደረሰ ጊዜ ሂዶ በጭነቱ መካከል ተቀመጠ። ፍቅርንም ቆይታ አለኝ ብሎ ጠራው። ፍቅርን በመጣ ጊዜ ተንኮል ነገር ጀመረ። ወዳጄ ፍቅር ሆይ በዚህ ሀገር የምትኖረው ከቶ ስለምን ነው? ርስትህ ጉልላትህ በምዕራብ ሀገር መሆኑን ሰምቼ ነበረ። ዘሌዋዊ 19 ቁጥር 18። ርስትህን ጉልትህን በማንም ከብት መቋሚያ አድርገህ በዚህ ሀገር መቀመጥ በምን ደስ ይበለው ብለህ ነው? ከደግነት የሚቆጥርልህ መስሎህ ነው አለው። በዚህ ጊዜ ሞኙ ፍቅር ሆይ እውነት መሰለውና ይልቁንም ተንኮል የቅናትና የምቀኝነት ያጎታቸው የሄሮዶስ ልጅ መሆኑን ዘነጋውና የልቡን ምስጢር ሁሉ ሊነግረው ጀመረ። ሃይ ተንኮል ሆይ እንግዲህ አብረን በላን አብረን ጠጣን ምን እለዋለሁ? እነዚህ ጎረቤቶቼ ቅናትና ምቀኝነት ጥላቶቼ ናቸው። እነርሱ በቤታቸው ቁጭ ብለው አሽከሮቻቸውን አይሁድንና ከሳሽ አድርገው ልከው አባቴ ክርስቶስን አስገደሉት። እኔም ያን ጊዜ ገና ልጅ ነበርኩ። አሁን ግን ሰውነቴ እያደገ ነገሩ ይቆጭ ጀመር። ገዳዮቹም በጠቋሚ አገኘኋቸው። እነዚያንም ለመግደል ሳስብ የነፍስ አባቴ መምህር እውቀቱ መጥተው በምን ነገር
አይሁድን ልትገድል ታስባለህ? ጌቶቻቸው ምቀኝነት የሚያበዙ ቢያዟቸውም ቢብሉ ብለህ ነውን አሉ። ከዚያ በኋላ ቅናትና ምቀኝነት ያሉበትን ስፍራ እየተጠያየኩ አገኘው። አሁን እነርሱን ከስሼ በፍርድ እንዳስገድላቸው የአገሩ ዳኛ ሰይጣን የሚባል ጥላቴ ነው። ለእነርሱ ግን አያታቸው ነው። ዮሐንስ 8 ቁጥር 38። ነገሩ ቢቸግረኝ ወደ ሀገር መጥቼ ቤት ሰርቼ ተቀመጠው። አሳቤ ግን ጊዜ ሲመቼ ቢሆን እኔ ራሴ ባይሆን እጅ አዙሬ እነርሱን አስገድዬ አባቴን ደም እመልሳለሁ ብዬ ነው። እንደውም አባታቸው ሰይጣን ያየ እንደው ሆነ ሀገር አስጭሆ ሲያዘልል ብዬ ነው እንጂ ቀን ለቀንም ገድያቸው ብሄድ አልፈራም ነበረ። የዚያ ሀገር ሰው ሁሉ እንዴት ጠልቷቸዋል ይመስልሃል? ስራቸው ሁሉ ባልና ሚስትን ማፋታት፣ አሽከርና ጌታ ማለያየት፣ ድሃና ባለጠጋን ማጣላት፣ አባትና ልጅን ማረጋገም፣ ወንድምና ወንድምን ማጋደል ነው። ማቴዎስ 10 ቁጥር 21። እንዲህ እያደረጉ ሀገር አውከው እያለ ሚስጥሩን ሁሉ ዘረገፈለት። ተንኮልም ይሄን ሁሉ ሚስጥር በሰማ ጊዜ ለካ እንደዚህ ነውን? እኔ ይሄንን ሁሉ ነገር መቼ ሰማው? እንዲህ እስከሆነ ያሰብከው ይፈጽምል ብሎ ጭነቱን ጭኖ ተነሳና ተሰነባብቶ ሄደ። የፍቅር አሽከር ቅነትም እስከ አውራው ጎዳና ድረስ ሸኝቶ ተመለሰ። ተንኮልም ወደ ጉድጓድ ስፍራ ሲደርስ ጭነቱን አራገፈ። ሳጥኑን ከፍቶ እነዚያን ሰዎች አወጣቸው። ከዚያ በኋላ ፍጹም ሳቅ ሆነ። ከሰዎቹ አንዱ ቀን ለቀንም ገድያቸው ብሄድ አልፈራም ነበር ብሎ ሲናገር ልስቅ ነበር። አንድ እርምጃ መንገስ የማያስኬደው ኑሯልን? ምን ጉደኛ ሰው ነው አለ። ተንኮል መለሰ፣ እኔስ የሚያስደንቀኝ የቀላልነቱ ነገር ነው። በል ውስቲ ጥንት አንተዋወቅም ይህን ሁሉ ሚስጥር መናገሩ ቀላል አያሰኘውም። የሚያስለፈልፍ መድኃኒት ቀምሶ ይሆን እንጂ በጤናውማ አይመስለኝም አለ። የሐዋርያት ሥራ 26 ከቁጥር 29። ደግሞም ከሰዎቹ አንዱ መለሰ፣ እንደዚህ ይመስላችኋልን? የቅናትና የምቀኝነቱ ቃቢ ነው እንጂ። በል ውስቲ በገዛ ሀገራችን ተቀምጦ ሊገድለን የሚያስብ እንዴት ያለ ሰው ነው? ይሄ ሴረኛ እንዲህ ሰውን ሁሉ አሲሮ ሲገድላቸው ኑሯላ። ዛሬ ግን ተገለጠልን አሏቸው። እንዲህም ሲጫወቱ ፀሐይ ጠለቀች።